ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ዝምታቸውን ሰብረዋል። በአሁኑ ሰዓት ከጦርነት ጋር በተያያዘ በትግራይ ስላለው ሁኔታ ያሉት ነገር አለ። ጥንቅራችን ከያዛቸው መረጃዎች መካከል ነው። የጦር ኃይሎች ኤታማዦር ሹሙን ሚስጥራዊ ጉዞ፣ የአሜሪካ የጀርባ ዲፕሎማሲንና በኢትዮጵያ ድንበር አቅጣጫ ለመስፈር አቅዶ የነበረው የግብጽ ጦርን መከልከል የተመለከቱ ዕለታዊ መረጃዎችን በምሽቱ ጥንቅራችን አካተን ይዘናል። በአሜሪካ ታሪክ በእጅጉ ተጽዕኖ ፈጣሪ ምክትል ፕሬዝዳንት እንደሆነ የሚነገርላቸው ዲክ ቼኒ ዜና ሞት ተሰምቷል። በዘመነ ቡሽ አስተዳደር ምክትል ፕሬዝዳንት የነበሩት ዲክ ቼኒ በ84 ዓመታቸው ማረፋቸው ተነግሯል። ከኢራቅ እስከ ጓንታናሞ ከአዲስ አበባ እስከ ሞቃዲሾ በጦርነት ውሳኔዎች የሚታወቁትን ቼኒ የዜና ህልፈት የምንመለከት ይሆናል። ፊልድ ማርሻል ብርሃኑ ጁላ ለጀነራል ምግበ ኃይለ ምላሽ ሰጥተዋል። ጀነራል ምግበ ኃይለ ክህደት ፈጽመዋል ሲሉ የወቀሱ ፊልድ ማርሻሉ እጅ ብንሰጥ አይምሩንም ሲሉ ያስተላለፉት መልእክት ክህደት ነው ሲሉ ወቅሰዋል። መረጃውን እናደርሳለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ5 ቀናት የግብጽ ቆይታ በኋላ በዛሬው ዕለት ኤርትራ ተመልሰዋል። ፕሬዝዳንቱ ወደ አስመራ ከማቅናታቸው አስቀድሞ በግብጽ ቃለ ምልልስ አድርገዋል። ጥንቅራችን ይዞታል። የሳውዲ አረቢያ ባለስልጣናት በጅዳ ከተማ አንድ ህንዳዊ ግለሰብን በመግደል የተጠረጠሩ 2 ኢትዮጵያውያን መታሰራቸው ተነገረ። በጉዳዩ አጠር ያለ ዘገባ አክለናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የኤታማዦር ሹሙ ሚስጥራዊ ጉዞ። ኤታማዦር ሹሙ ይፋዊ ባልሆነ መልኩ ሚስጥራዊ ጉዞ ማድረጋቸው ታወቀ። በአሁኑ ሰዓት በሱዳን እየተካሄደ ከሚገኘው የእርስ በርስ ጦርነት ጋር በተያያዘ ጊዜያዊ ዋና ከተማ ሆና እያገለገለች ወደምትገኘው የቀይ ባህሯ የወደብ ከተማ ፖርት ሱዳን የተደረገ ሚስጥራዊ ወታደራዊ ምልልስ መሆኑን አፍሪካ ኢንተለጀንስ ባሰራጨው ዘገባ አመልክቷል። መረጃው ይህንን ሚስጥራዊ ወታደራዊ ጉዞ ያደረጉት የግብጽ ጦር ኃይል ጠቅላይ ኤታማዦር ሹም አህመድ ፋቲ ኢብራሂም ከሊፋ መሆናቸውን አስታውቋል። በሌላ መረጃ ግብጽ በሶማሊያ ሰላም አስከባሪ ጦርን አስገባለሁ በማለት መናገር ከጀመረች ወራት የተቆጠሩ ሲሆን ወደ ሶማሊያ የሚገባው ጦር በኢትዮ ሶማሊያ ድንበር አቅጣጫ መስፈር የማይችል መሆኑ ተነግሮታል። የግብጽ ጦር መስፈር ፈልጎ የነበረው ኢትዮጵያና ሶማሊያ በሚዋሰኑበት ጌዶ በተባለ የሶማሊያ ግዛት የነበረ መሆኑን ከሶማሊያ የወጡት ዘገባዎች አመላክተዋል። በዚሁ አቅጣጫ ጦሯን ማስፈር እንደማትችል የተነገራት ግብጽ በውጭ ጉዳይ ሚኒስትሯ ባድር አብደላቲ በኩል በአንድ የደቡብ አፍሪካ ዌብሳይት ላይ እንዲሰፍር በተደረገ ሰፊ አትታ ግብጽ የአፍሪካውን ቀንድ የናይልና የቀይ ባህር እንቅስቃሴዋን አጠናክራ ትቀጥላለች ተብሏል። ወደ ሱዳን የተደረገውን የግብፁ ጠቅላይ ኤታማዦር ሹም ጉዞ በተመለከተ ጀነራሉ መቀመጫቸውን ፖርት ሱዳን ካደረጉት የሱዳኑ ጀነራል አብዱልፈታህ አልቡርሃን ጋር የመከሩ መሆኑን የመረጃ ምንጭ የሆነው አፍሪካ ኢንተለጀንስ አክሏል። የግብፁ ጦር ኃይሎች ጠቅላይ ኤታማዦር ሹም አህመድ ፋቲ ኢብራሂም ከሊፋ ወደ ፖርት ሱዳን ጉዞ ያደረጉትም ከ3 ቀናት በፊት በፈረንጆች ኦክቶበር 30 ቀን 2025 መሆኑን ዘገባው አስታውቋል። በሱዳን እየተካሄደ ባለው የእርስ በርስ ጦርነት የሀገሪቱን ጦር እየመሩ ያሉት ጀነራል አብዱልፈታህ አልቡርሃንና የፈጥኖ ደራሹን ጦር እየመሩ የሚያዋጉት ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሚቲ በርካታ የውጭ ደጋፊዎች ያሏቸው ሲሆን ለዳጋሎ ጦር ከፍ ያለውን ድጋፍ እየሰጠች እንደሆነ የሚነገረው የተባበሩት አረብ ኤምሬት ወይም ዩኤኢ ናት። በሌላ አቅጣጫ ደግሞ አሁን ባለው ሁኔታ ግብጽ፣ ቱርክና ኤርትራ የሀገሪቱን ጦር ኃይል ለሚመሩት ጀነራል አብዱልፈታህ አልቡርሃን ድጋፋቸውን እየሰጡ መሆኑን ዘገባው አመልክቷል። ከሰሞኑ በነበረው ከባድ ውጊያ የዳጋሎ ጦር በዳርፉር ግዛት ድልን በመጎናጸፍ አልፋሸር የተባለች ወሳኝ ስትራቴጂካዊ ጠቀሜታ ያላትን ከተማ መቆጣጠሩ ጀነራል አልቡርሃንንና የግብጽ ደጋፊዎቻቸውን ክፉኛ ያስደነገጠ መሆኑን እየወጡ ያሉት መረጃዎች እያመለከቱ ይገኛሉ። የግብፁ ጠቅላይ ኤታማዦር ሹም አህመድ ፋቲ ኢብራሂም ከሊፋ ሚስጥራዊ ፖርት ሱዳን ጉዞም ከዚሁ ጋር የተያያዘ መሆኑ እየተነገረ ነው። ይህ በእንዲህ እንዳለ በሶማሊያ ሰላም ማስከበር ተልዕኮ ውስጥ መሰማራት አለብኝ በማለት እንቅስቃሴ ከጀመረ ወራት ያለፉት የግብጽ ጦር ኢትዮጵያና ሶማሊያ በሚዋሰኑበት የድንበር አቅጣጫ ለመስፈር ይዞት የነበረው እቅድ ውድቅ ሆኗል። ይሄ የኢትዮ ሶማሊያ የድንበር ግዛት ጌዶ የሚባል ሲሆን ግብጽ ወደ ሶማሊያ የሚገባውን ጦሯን በዚሁ ግዛት ለማሰማራት ጥብቅ የሆነ ፍላጎት አሳይታ እንደነበር ቀደም ያሉ ዘገባዎች ያመላክታሉ። ሆኖም በኢትዮጵያ በኩል ከባድ ተጽዕኖ የደረሰባቸው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ግብጽ በኢትዮ ሶማሊያ ድንበር አቅጣጫ ጌዶ አካባቢ ሰላም አስከባሪ ጦሯን የምታሰማራበት ምንም አይነት ሁኔታ የለም በማለት የሀገራቸውን አቋም እንደገለጹ የሶማሊያ መገናኛ ብዙሃን ዘገባዎች አመላክተዋል። ከኢትዮ ሶማሊያ ድንበር ይልቅ የግብጽ ጦር ባላካድና ማሃዳይ ወደ ተባሉ ሌሎች አካባቢዎች እንዲሰፍር የሶማሊያው ፕሬዝዳንት ማሳሰቢያ የሰጡ መሆኑን እነዚሁ ዘገባዎች አመላክተዋል።
በሶማሊያ ሰላም አስከብራለሁ በማለት ከወራት በፊት ዝግጅት እያደረገ መሆኑ ሲገለጽ የነበረው የግብጽ ጦር እስከዛሬ ድረስ እግሩ የሶማሊያ ምድር የረገጠበት ሁኔታ የለም። ምክንያቱ ደግሞ ለሰላም ማስከበር ተልዕኮ የሚያስፈልገው ዓለም አቀፍ ፈንድ ባለመገኘቱ ነው። ብዙ የፎከረችው ግብጽ በራሷ የገንዘብ ወጪ የሰላም አስከባሪ ጦሯን ወደ ሶማሊያ ማስገባቱን አልፈለገችውም። ለሰላም አስከባሪው የሚሆን ፈንድን የሚለቁ አካላት ደግሞ ከቀደሙት ዓመታት በተለየ ሁኔታ ብዙም ፍላጎት ያሳዩ ሆነው አልታዩም። ሶማሊያ እንደ አውሮፓውያን አቆጣጠር ከ1991 ጀምሮ ለ34 ዓመታት ያህል አልሸባብን ጨምሮ በተለያዩ አሸባሪ ቡድኖች ከባድ ዋጋን ስትከፍል አገሪቱ መንግስት እንድታቆምና አሁን ያለችበት አንጻራዊ መረጋጋት ውስጥ እንድትገባ ያደረጉት ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ጅቡቲ፣ ብሩንዲና ሩዋንዳ የሰላም አስከባሪ ጦርን በመላክ ነው። በእነዚያ ጊዜያት ግብጽ የራሷን ጦር ወደ ሶማሊያ መላክ ይቅርና አንድም ቀን ስለ ሶማሊያ ሰላምና መረጋጋት የተናገረችበት ጊዜ የለም። ይህ በእንዲህ እንዳለ የግብጽ የውጭ ጉዳይ ባድር አብድልአቲ ኒውስ 24 በሚባል አንድ የደቡብ አፍሪካ ድረገጽ ላይ ባስነበቡት አንድ ጽሑፋቸው ሀገራቸው ግብጽ በአፍሪካው ቀንድ ያላትን የቀይ ባህርና የናይል ብሔራዊ ጥቅሞች ለማስጠበቅ የዲፕሎማሲና ወታደራዊ እንቅስቃሴዎቿን እያጠናከረች መሆኗን አስታውቀዋል። አሁን ካሉት ሁኔታዎች ጋር በተገናኘ የትራምፕ አስተዳደር ኢትዮጵያና ግብጽ በንግግር ችግሮቻቸውን እንዲፈቱ የመጋረጃ ጀርባ ዲፕሎማሲያዊ እንቅስቃሴዎችን እያደረጉ መሆኑ እየተነገረም ይገኛል። ከሰሞኑም የፕሬዝዳንት ትራምፕና የአፍሪካና መካከለኛው ምስራቅ ልዩ አማካሪ ማሳድ ቡሎስ ካይሮ ተገኝተው ከግብጽ የውጭ ጉዳይ ሚኒስትር ባድር አብድልአቲ ጋር የተነጋገሩበት ሁኔታ ታይቷል። የትራምፕ አማካሪ ማሳድ ቡሎስ ከዚህ ቀደም ግብጽ የህዳሴው ግድብ ጉዳይ ያለቀለት የመሬት ላይ እውነታ ነው፣ ከኢትዮጵያ ጋር የሚኖረው ንግግር ይህንን እውነታ አምኖ ከመቀበል መጀመር መቻል አለበት ሲሉ የተናገሩ መሆኑ የሚታወስ ነው። ወደ ቀጣይ መረጃ አለፍን። ጀነራል ሳሞራ ዝምታቸውን ሰበሩ። የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ ዝምታቸውን ሰብረዋል። ከመከላከያ ሰራዊት በጡረታ ከተሰናበቱ በኋላ ብዙ ሚዲያዎችን የማያዘወትሩት ጀነራል ሳሞራ ዩኑስ በፌዴራል መንግስቱና በህወሓት መካከል ያለው ውጥረት ከፍ ብሎ እየታየ ባለበት ሁኔታ ከመንግስታዊ አዲስ ዘመን ጋዜጣ ጋር ቆይታ በማድረግ ማብራሪያቸውን ሰጥተዋል። ጀነራሉ በዚሁ ማብራሪያቸውን በትግራይ ክልል ውስጥ የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉም ተናግረዋል። ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍለዋል ያሉት ጀነራሉ አሁን የትግራይ ህዝብ ጦርነት በቃኝ ብለዋል። በሆነ አጋጣሚ ጦርነት አዝማሚያ ቢፈጠር እንኳን ህዝቡ ይህን የመደገፍ ሐሳብ እንደሌለው መታወቅ አለበት ሲሉም ተናግረዋል። ጀነራል ሳሞራ ማብራሪያቸውን በመቀጠልም ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ሲሉ ተናግረዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጀነራሎችን እሰማለሁ ያሉት ጀነራሉ ይህ የግል ሀሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያው ጉዳያቸው ሊያደርጉት ይገባል ሲሉም በዚሁ ቃለ ምልልሳቸው ተናግረዋል። በሌላ መረጃ ጀነራሉ ክደዋል። ፊልድ ማርሻሉ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከትግራይ ኃይሎች ወታደራዊ አመራሮች አንዱ የሆኑት ጀነራል ምግበ ኃይለ ክህደት ፈጽመዋል ሲሉ ከሰዋል። ፊልድ ማርሻሉ ይህን ሲያብራሩም ጀነራል ምግበ ኃይለ እጅ ብንሰጥ አይምሩንም ሲሉ ያስተላለፉት መልእክት ክህደት ነው ሲሉ ወቅሰዋል። ኤታማዦር ሹሙ ከ5 ዓመት በፊት በትግራይ ውስጥ በነበረው የአገሪቱ ጦር ሰሜን ዕዝ ላይ የተፈጸመውን ጥቃት ለመዘከር ሰኞ ጥቅምት 24 2018 ዓ.ም በተካሄደ መድረክ ላይ ባደረጉት ንግግር በህወሓት ላይ ክሶችን ሰንዝረዋል። በዚሁ መድረክ ላይ ጀነራል ምግበ ኃይለን በተመለከተ መልእክት ሰደዋል። በተከታታይ ጠንከር ያሉ ወታደራዊ ቅስቀሳዎችን እያደረጉ ያሉት ጀነራል ምግበ ኃይለ ከ3 ሳምንታት በፊት ባስተላለፉት መልእክት እጃችንን ከሰጠን አይምሩንም ሲሉ መናገራቸው ይታወሳል። በመቀለ በተካሄደ የህወሓት የውይይት መድረክ ላይ ይህን የተናገሩት ጀነራል ምግበ ኃይለ እጃችንን ከሰጠን ያጠፉናል ሲሉ ያስተላለፉት መልእክት ሲያነጋግር ቆይቷል። ፊልድ ማርሻል ብርሃኑ ጁላ በዚህ ጉዳይ በሰጡት ምላሽም ጀነራል ምግበ ኃይለ ክህደት ፈጽመዋል ሲሉ ወቅሰው እጅ ብንሰጥ አይምሩንም ሲሉ ያስተላለፉት መልእክት ከእውነት የራቀ ነው ብለዋል። ፊልድ ማርሻል ብርሃኑ ጁላ ጓዶች ልከውልኝ ባየሁት መልእክት ላይ ምግበ እጅ ብንሰጥ አይምረንም ሲል ሲናገር ተመልክቸዋለሁ ብለዋል። ፊልድ ማርሻል ብርሃኑ ጁላ አክለውም ምግበን አዲስ አበባ አብልተን አጠጥተን ውጭ ልከን አሳክመን የሸኘ ነው ሲሉ ተናግረዋል። እኛ እንደ ምግበ አይደለንም፣ አንድም ቃል አንሰብርም ያሉት ፊልድ ማርሻሉ ከፕሪቶሪያ ስምምነት በኋላ ጀነራል ምግበ ኃይለ አዲስ አበባ መጥቶ በልቶ ጠጥቶ ውጭ ልከን አሳክመነዋል ሲሉ አጽንኦት ሰጥተዋል። እንደ ምግበ ቂም የምንይዝ ቢሆን እንደ ምግበ ክህደት ብንፈጽም እጃችን ገብቶ ነበር ሲሉ ፊልድ ማርሻል ብርሃኑ አመልክተዋል። እኛ እንደ ምግበ ክህደት ብንፈጽም ስብሃት ነጋን ከጉድጓድ አውጥተን ውጭ ሀገር አንልከውም ነበር ሲሉ ጠቅላይ ኤታማዦር ሹሙ ተናግረዋል። ምግበ እጅ ብንሰጥ አይምሩንም ማለት አይችልም ያሉት ፊልድ ማርሻል ብርሃኑ ጁላ ወጣቶችን ያስጨረሰ ሰው ነው ሲሉ ከሰዋል።
አክለውም ደም እጁ ላይ ያለበት ሰው ነው ሲሉ ብርቱ ውንጀላ ሰንዝረዋል እና በዚህ መክሰስ አይችልም ሲሉ አጽንኦት ሰጥተዋል። ምግብ ኃይል አዲስ አበባ መጥቶ ይህ ጦርነት በማብቃቱ ፕሪቶሪያ በመፈረሙ ደስ ብሎኛል ሲል በግል ነግሮኛል ያሉት ጠቅላይ ኤታማዦር ሹሙ ምን አይነት ስብዕና ነው ይህ ሲሉ ጠይቀዋል። ይህ በእንዲህ እንዳለ ከወራት በፊት የመከላከያ ሰራዊት ብርጋዴር ጀነራል ምግብ ኃይልን ለፋኖ ድጋፍ ይሰጣሉ የሚለውን ጨምሮ ሌሎችም የተለያዩ ክሶችን አቅርቦባቸው እንደነበር አይዘነጋም። የትግራይ ኃይሎች አመራር የሆኑትን ብርጋዴር ጀነራል ምግብ ኃይልን ግብረ አበሮቹ አደራጅነትና የዞባይነት ዘመቻ አንድነት በሚል ስያሜ ፋኖ በተለያዩ ክልል የዞን ወረዳዎች ትንኮሳ ለመፈጸም ሞክረዋል በሚል መግለጫ መከላከያ ከሷቸው ነበር። የኢትዮጵያ መከላከያ ሰራዊት ባለፈው ዓመት መጋቢት ላይ ይፋ ያደረገው ለዚሁ የክስ መግለጫም የትግራይ ሰላምና ጸጥታ ቢሮ በምላሹ ጀነራል ምግቤና ጓዶቹ በፕሪቶሪያው ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸውን የሚፈጽሙ እንጂ ከዚህ ተቃራኒ በሆነ ምንም አይነት እንቅስቃሴ የሌሉና ያልነበሩ መሆኑ ሊታወቅ ይገባል የሚል ምላሽ መስጠቱ የሚታወስ ነው። ጀነራሉ ከዚህ ጉዳይ በፊት በቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንት በጌታቸው ረዳ አስተዳደር በይፋ ደብዳቤ ከኃላፊነት ከታገዱ 3 ጀነራሎች አንዱ እንደነበሩም አይዘነጋም። ጀነራል ምግብ ኃይለ በሚያነሷቸው ጠንካራ ወታደራዊ መልእክቶች በተደጋጋሚ መነጋገሪያ አጀንዳውን የቆዩ ሲሆን ባለፈው ሳምንት አክሱም ላይ ዝግጅታችንን ጨርሰናል በማለት ጥብቅ ማስጠንቀቂያ መስደዳቸው ይታወሳል። በቀጣይ መረጃ ዲክ ቼኒ ሞቱ። አሜሪካን በዓለም ያስጠሉት መሪ፣ ጦረኛው ምክትል ፕሬዝዳንት። በአሜሪካ ታሪክ በእጅጉ ተጽዕኖ ፈጣሪ ምክትል ፕሬዝዳንት እንደሆነ የሚነገርላቸው ዲክ ቼኒ ዜና ሞት ተሰምቷል። በዘመነ ቡሽ አስተዳደር ምክትል ፕሬዝዳንት የነበሩት ዲክ ቼኒ በ84 ዓመታቸው ማረፋቸው ተነግሯል። የአሜሪካ 46ኛው ምክትል ፕሬዝዳንት የነበሩት ዲክ ቼኒ አሜሪካ በኢራቅ ላይ በከፈተችው ጦርነት የተሳሳተው ጦርነት በጓንታናሞ አስከፊ የማሰቃያ መንገድና ከሌሎች ቆፍጣና ውሳኔዎች ጀርባ ያሉ ሰው አድርጎ ያስታውሳቸዋል። የቼኒ ቤተሰቦች ባወጡት መግለጫ ቼኒ ያረፉት ትላንት ምሽት ሰኞ መሆኑን የገለጹ ሲሆን ለሞታቸው ምክንያት የሆነው የሳምባ ምች፣ የልብና የደም ቧንቧ በሽታዎች ሳቢያ የተፈጠሩ ስብስብ ችግሮች መሆኑን ማስታወቃቸውን የዓለም አቀፍ የዜና አውታሮች ዘግበዋል። ዲክ ቼኒ እንደ አውሮፓውያን አቆጣጠር ከ2001 እስከ 2009 በፕሬዝዳንት ጆርጅ ደብሊው ቡሽ አስተዳደር ስር ለ2 የስልጣን ዘመን ምክትል ፕሬዝዳንት በመሆን ያገለገሉ ሲሆን አንዳንዶች የተጽዕኖአቸውን ማየል ለማንሳት በጊዜው ፕሬዝዳንታዊ ስልጣኑ የሳቸው ነበር ይላሉ። ዲክ ቼኒ በተለይ ስማቸው ከመስከረም 11 ጥቃትና ከኢራቅ ጦርነት ጋር ይጋመዳል። የጊዜው የኢራቅ መሪ ሳዳም ሁሴን ከአልቃይዳ ጋር ያበሩ ስለመሆናቸው ኢራቅ የኒውክሌር መሳሪያ መታጠቋንም በስፋት ሲናገሩ የነበሩት ዲክ ቼኒ ናቸው። ምክትል ፕሬዝዳንቱ ከ9/11 የኒውዮርክ ጥቃት በኋላ አሜሪካ በሽብርተኝነት ላይ ያወጀችውን ጦርነት በመቅረጽና በመምራት ረገድ ወሳኝ ሚና የተጫወቱ ሰው ነበሩ። ኢራቅ የጅምላ ጨራሽ መሳሪያ መታጠቅ ዘመቻን ያማከሩ፣ ጦርነቱ በአጭሩ እንደሚቋጭ የተሳሳተ ግምትም የሰጡ ነበሩ። ዲክ ቼኒ ግን በኢራቅ የጅምላ ጨራሽ መሳሪያ አለመኖሩም ሆነ የሳዳም መንግስት ከአልቃይዳ ጋር ግንኙነት እንደሌለው መረጋገጡ የሚቆጫቸው አልነበረም። ወደ ኢራቅ የወሰዱት ጦርነት በጊዜው የነበረው የደህንነት መረጃ የመራን ነው ሲሉ እስከ ቅርብ ጊዜ ድረስ የሚከራከሩ ነበሩ። ቼኒ ምክትል ፕሬዝዳንትነት በተጨማሪ በፕሬዝዳንት ጆርጅ ደብሊው ቡሽ የስልጣን ዘመን የመከላከያ ሚኒስትር፣ በፕሬዝዳንት ጀራርድ ፎርድ አስተዳደር የዋይት ሃውስ ዋና የቢሮ ኃላፊና ለረጅም ጊዜ የዋዮሚንግ ግዛት ተወካይ ሆነው አገልግለዋል። ዲክ ቼኒ የ9/11 ሽብርተኞችን ለማደን ልዩ የማሰቃያ ስርዓት የፈቀዱ፣ አሜሪካ በራሱ ሀገር መሬት ህገ መንግስቷ የማይፈቅድላትን በደቡባዊ ኩባ ጓንታናሞ ውስጥ እንዲፈጸም ያማከሩ ፖሊሲ ያረቀቁ ናቸው። ዲክ ቼኒ ዓለም ሊደገም አይገባውም ሲል የሚጸየፈውን የጓንታናሞ እስርና ቶርቸር አስፈላጊና ውጤታማ ሲሉ የሚገልጹ ነበሩ። ከቅርብ ዓመታት ወዲህ ደግሞ ከራሳቸው ሪፐብሊካን ፓርቲ መሪ ከዶናልድ ትራምፕ ጋር በኃይል በመጋጨትና ትራምፕን በግልጽ በመተቸት በፓርቲ ውስጥ የውዝግብ ማዕከል ሆነው ቆይተዋል። ዜና አልፈታቸውን ባረዳው የቤተሰቦቻቸው መግለጫ ቼኒን ታላቅና ጥሩ ሰው፣ ሀገራችንን እንድንወድ አስተምረውን የሄዱ ክቡር ታላቅ ሰው በማለት ገልጸዋቸዋል። ከአሜሪካ ውጭ በተለይ የመካከለኛው ምስራቅ ሀገራት ህዝቦች ቼኒን የአሜሪካ ጥላቻ መገለጫ መልክ ናቸው። የዲክ ቼኒ ቆፍጣናና ጦረኛ ውሳኔና ተጽዕኖች እንደ ሌላው ሀገር ሁሉ ኢትዮጵያንም የነካ ነበር። የቼኒን ተጽዕኖ ፈጣሪነት የሚተቹ የቡሽ አስተዳደር የቡሽ ቼኒ አስተዳደር ብለው እስከ መጥራት ይደርሱ ነበር። ታዲያ የቡሽ ቼኒ አስተዳደር ከ9/11 መልስ ኢትዮጵያ በጸረ ሽብር ዘመቻው የአሜሪካ አጋርነት ደረጃ የሰጠ ሲሆን እንደ አውሮፓ አቆጣጠር በ2006 ጠቅላይ ሚኒስትር መለስ ዜናዊ የአገሪቷን ጦር ወደ ሶማሊያ እንዲያዘምቱ ያደረገ ሲሆን ዋሽንግተን አልሸባብን የአልቃይዳ ክንፍ አድርጋ በመመልከቷ ኢትዮጵያ ጦር ወደ ውጊያ እንዲገባ መሆኑ ይታወሳል። በቡሽ ቼኒ ዘመን ኢትዮጵያ ወታደራዊ ትጥቅና ስልጠና፣ የጸረ ሽብርና መከላከል ብቃት እንድትላበስም ሆኗል። ኢትዮጵያ በ1997 ምርጫ ውጤትን ተከትሎ በአዲስ አበባ በመቶዎች ሲገደሉና የተቃዋሚ ፓርቲ አመራሮች ተጠራርገው እስር ቤት ሲገቡ የቡሽ ቼኒ አስተዳደር ጉዳዩን በዝምታ መመልከቱ አሜሪካ ከዲሞክራሲ መርህ ይልቅ የጸረ ሽብርን አጋርነት ያስበለጠችበት ዘመን ስለመሆኑ ከኢትዮጵያውያን ትውስታ የማይጠፋ ነው።
ወደ ቀጣይ መረጃ አለፍን። ኢሳያስ ተመለሱ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ5 ቀናት የግብጽ ቆይታ በኋላ በዛሬው ዕለት ኤርትራ ተመልሰዋል። ፕሬዝዳንቱ ወደ አስመራ ከማቅናታቸው አስቀድመው በግብጽ ቃለ ምልልስ አድርገዋል። የፕሬዝዳንቱ ቃለ ምልልስ ሙሉ ክፍል ምሽቱን የሚሰራጭ ሲሆን አስቀድመው በተሰራጨ ቃለ ምልልሱ ይዘትን በሚያመለክት አጭር ቪዲዮና የማስታወቂያ ሚኒስትሩ ቃለ ምልልሱን በተመለከተ ባጋሩት መልእክት ላይም ኢሳያስ ቀይ ባህርን እንዲሁም አፍሪካ ቀንድን በተመለከቱ ጉዳዮች ትኩረት አድርገው ማብራሪያ መስጠታቸው ተመልክቷል። አልካሂራ በተሰኘው የግብጽ መንግስታዊ ሚዲያ ከሰዓታት በኋላ ሙሉ ለሙሉ በሚለቀቀው ቃለ ምልልስ ላይ በዋነኛነት የአፍሪካ ቀንድ ላይ በሚያተኩር ጉዳዮች ላይ ውይይት መደረጉ የተገለጸ ሲሆን ፕሬዝዳንት ኢሳያስ አፈወርቂ ከቃለ ምልልሱ አስቀድሞ በተሰራጨው አጭር ቪዲዮ ላይም በአረብኛ ቋንቋ ማብራሪያ ሲሰጡ ተስተውለዋል። ፕሬዝዳንቱ በመልእክታቸው በዋነኛነት በሶማሊያና ሱዳን ላይ ትኩረት ማድረጋቸውን የተገለጸው የኢኮኖሚ ጉዳዮች፣ የግብጽና የኤርትራ ትብብርም የዚሁ ውይይት አካል መሆኑ እንዲሁ ተገልጿል። በሌላ በኩል ፕሬዝዳንት ኢሳያስ አፈወርቂ ከ5 ቀናት የካይሮ ቆይታ በኋላ በዛሬው ዕለት አስመራ ገብተዋል። ይህን ተከትሎም የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በይፋ ኤክስ ገጻቸው ባሰፈሩት መልእክት በ5 ቀናት የሥራ ጉብኝት ወቅት ፕሬዝዳንት ኢሳያስ አፈወርቂ ከግብጽ አቻቸው ፕሬዝዳንት አብዱልፈታህ አልሲሲ ጋር በሁለቱ ሀገራት መካከል ያለውን ወዳጅነትና ትብብር ማጠናከር ላይ መክረዋል ብለዋል። ሲሲና ኢሳያስ በቀጠናዊ ጉዳዮች እና በቀይ ባህር ደህንነት ላይ የጋራ አመለካከት ላይ ሰፊ ውይይት አድርገዋል ሲሉ የማስታወቂያ ሚኒስትሩ በዚሁ መልእክታቸው ገልጸዋል። የማነ አክለውም ፕሬዝዳንት ኢሳያስ በታላቁ የግብጽ ሙዚየም የምረቃ ስነ ስርዓት ላይም ተገኝተዋል ሲሉ አመልክተዋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ኢሳያስ ከግብጽ ቲቪ ጋር ባደረጉት ቃለ ምልልስ በኤርትራና በግብጽ መካከል ያለውን ታሪካዊ ግንኙነት ከጊዜ ወደ ጊዜ እየተጠናከረ የመጣውንና በተለያዩ አህጉራዊና ዓለም አቀፋዊ ጉዳዮች ላይ ያላቸውን ጥብቅ አቋም አንስተዋል ሲሉ አመልክተዋል። ፕሬዝዳንት ኢሳያስ አፈወርቂ የቀጠናው ሀገራት ሰላምና ደህንነትን ለማስፈንና የውጭ ጣልቃ ገብነቶችን ለማክሸፍ በጋራ መስራት እንደሚጠበቅባቸው ማሳሰባቸውን የማነ ገልጸዋል። ወደ ቀጣይ መረጃ አለፍን። በሳውዲ በግድያ ተጠርጥረው የታሰሩ ኢትዮጵያውያን። የሳውዲ አረቢያ ባለስልጣናት በጅዳ ከተማ አንድ ህንዳዊ ግለሰብን በህገወጥ ግብይት ምክንያት በተነሳ አለመግባባት ሳቢያ በጥይት ተመቶ ህይወቱ እንዲያልፍ በማድረግ ተሳትፏል ተብለው የተጠረጠሩ 2 ኢትዮጵያውያን ዜጎች በቁጥጥር ስር መዋላቸው ተገለጸ። የጅዳ ከተማ ፖሊስ እንደገለጸው ክስተቱ የተፈጠረው በከተማው አቅራቢያ በሚገኝ ተራራማ አካባቢ ህገወጥ እጽ በመገበያየት ላይ በነበሩ ወንዶች መካከል በተፈጠረ የገንዘብ አለመግባባት ነው። ከተጠርጣሪዎቹ አንዱ ጥይት በመተኮስ እንዳየውን ሰው በከፍተኛ ሁኔታ ማቁሰል የተገለጸ ሲሆን ግለሰቡን በአቅራቢያ ወደሚገኝ ሆስፒታል ቢወሰድም በደረሰበት ጉዳት የተነሳ ህይወቱ ሊያልፍ መቻሉን ገልፍ ኒውስ ዘገባ አመልክቷል። ሁለቱም ተጠርጣሪዎች በአካባቢው በእጽና በኮንትሮባንድ ዝውውር ውስጥ ተሰማርተው ነበር ያለው ፖሊስ በተጨማሪም የድንበር ደህንነት ደንቦችን በመተላለፍ ተይዘው ለተጨማሪ ህጋዊ ሂደት ወደ አቃቤ ህግ መተላለፋቸውን አመልክተዋል። የሳውዲ አረቢያ ባለስልጣናት ከቅርብ ጊዜ ወዲህ የድንበር ተሻጋሪ ህገወጥ የሸቀጦች ዝውውርና ህጋዊ ሰነድ የሌላቸውን ስደተኞች ኢላማ ያደረጉ ስራዎችን ማጠናከራቸው ተዘግቧል። ቀደም ሲል በሳውዲ አረቢያ ከአደንዛዥ ዝውውር ጋር በተያያዘ ቢያንስ 37 ኢትዮጵያውያን የሞት ቅጣት ይጠብቃቸዋል ሲሉ 31 የሲቪል ማህበረሰብና የሰብአዊ መብት ተሟጋች ድርጅቶች በጋራ ባወጡት መግለጫ ማስታወቃቸው ይታወሳል። የኢትዮጵያ ዜጎችን ጨምሮ በመቶዎች የሚቆጠሩ የውጭ ሀገር ዜጎች ላይ ሞት ቅጣት ተፈጻሚ ሊደረግባቸው እንደሚችል በወቅቱ ተገልጾ ነበር። የሰብአዊ መብቶች ተሟጋች ድርጅቶቹ ማክሰኞ ግንቦት 7 2017 ባወጡት የጋራ መግለጫ ከህገ ወጥ አደንዛዥ ዕፅ ጋር በተያያዘ የሞት ቅጣት እየጨመረ መሆኑን ገልጸው በተለይ በእስር ላይ የሚገኙ የኢትዮጵያ፣ ሶማሊያና ግብጽ ዜጎች ህይወት ከፍተኛ ስጋት እንደፈጠረባቸው ገልጸዋል። ድርጅቶቹ ከሳውዲ ፕሬስ ድርጅት የተገኘውን መረጃ በመጥቀስ በፈረንጆቹ 2025 ብቻ አብዛኞቹ የውጭ ዜጎች የሆኑ 98 ግለሰቦች በአደንዛዥ ዕፅ ዝውውር ምክንያት መገደላቸውን አስታውቀዋል። መግለጫው በተያዘው ዓመት 7 ኢትዮጵያውያንና 19 የሶማሊያ ዜጎች ሐሺሽ በማዘዋወራቸው ግድያ እንደተፈጸመባቸው አክሎ አትቷል። በተጨማሪም ሰኔ 9 2017 ዓ.ም 3 የኢትዮጵያ ዜጎች እንደተገደሉ፣ ሌሎች ደግሞ በማንኛውም ጊዜ ልንገደል እንችላለን በሚል ስጋት ውስጥ እንዳሉ ተገልጿል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ